ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት ዓለም ዳርቻ እንኳን ደህና መጣችሁ ቤተሰብ ወገንታት። እንግዲህ ዛሬ ማለት ነው የመጣሁበት አብርሽና ሄርሜላ ነው የምትባለው። ሄርሚ ማን እኔ ስሙ ብዙም አያዝልኝም፣ ይቅርታ ለስሙ አጠራር ማለት ነው። እና እንግዲህ ቀይ በቀይ ለብሰው ሁለቱም መጣዋል ማለት ነው። አብርሽ እንግዲህ የልጅ አባት መሆንና ለመሆኑ እኔ ግን እያጠራጠረኝ ነው፣ ይቅርታ አድርጉልኝና ማለት ነው። እነሱ ኃጢአት ገብተው እኛንም እኮ ኃጢአት ውስጥ አስገቡን። አትገርም ሰግጥ ሁለቱም እየሰግጡ ነው ማለት ነው። ስለዚህ እኛም አብረን እንሰግጣለን ማለት ነው። እንሰግጣለን፣ እንሰጋገጣለን። እናማላችኋለሁ። ጉድ የሚያስብል ነገር እንግዲህ ዛሬ ሁለቱም መተዋል ማለት ነው። አቤት እኔ ትዕግስቱን ይስጥሽ አንቺ ሩታ የምትባይ ግለሰብ ማለት ነው። ትዕግስቱን ይስጥሽ። እኔ ሌላ ምን እልሻለሁ? በቃ አሁንማ ጭራሹን ትቶሻል እኮ በቃ ልጅ ከወለድሽ በኋላ የመጨረሻ በቃ ቀይ መስመር አድርጎሻል። እንደው እኔ ግን ይቅርታ አድርጉልኝና አሁን በጣም ብዙ ኃጢአት ውስጥ ገብቻለሁ። ምክንያቱም አሁን ከአሁን በፊት ታውቃላችሁ ሩታ ናት የምትወደው እሱን እንጂ እሱ አይፈልጋትም ነበር ከአሁን በፊት። ምክንያቱም እናንተ ኮመንታተሮች ናቸው፣ ሁሉ የእናንተ ጉድ የእናንተ ጣጣ ነው። ስለዚህ አሁንም ቢሆን እናንተ ጨረሱት፣ እናንተ እንዳመጣችሁት ማለት ነው እንጂ እሱ ከፍቅር ጋር እንደተጣላ ምንም ሪሌሽንሽፕ መጀመር አልፈለገም ነበር። ግን እናንተ ሰድባችሁት ምን ብላችሁት ውቅጥ አድርጋችሁት ነው እሷን እንትን ያለ እንዲያፈቅራት ያደረጋችሁ ያለ ፍላጎቱ ማለት ነው። እና አሁን እንደው ሳስበው ምናልባት እንደው እሷ ለምነው ስለመጣች ምናምን የሆነ የተንጠባረረው ምናምን ሁሉ ብዬ እኔ በጣም እየተወዛገብኩኝ ነው። የሚገርማችሁ ነገር ማለት ነው። እናንተ ምን ትላላችሁ? አሁን በጣም አበዛው እኮ ጎበዝ። አሁን የልጅ አባት ነው፣ ልጁን ማሳደግ አለበት። ትክክለኛ ልጃቸው ከሆነ ማለት ነው። እኔ ኃጢአት እያስገቡኝ ነው። እኔ የተንቢ የሌለችበት ነገር ባይዘው ያላምንም፣ ይቅርታ አድርጉልኝና እኔ ያመንኩ እንትና ነው የዚችን መልካምን ማለት ነው። የመልካምን ያመንኩኝ እንጂ የሌለውን እኔ አላምንም። ሁሉም ነገር የተንቢ ከሌለች አላምንም። የተንቢ ስትኖር ብቻ ነው እኔ ማምን ማለት ነውና ልጁ የሱ ይሁን የሱ አይደለም የማውቀው ጉዳይ የለኝም። ባይዘወይ እኔ ደግሞ እናንተም ልጁ አይደለም ምናምን እያላችሁ ብዙ ስታወሩ ነበረ። እኔ ምን አውቃለሁ? ይሄ ሁሉ እናንተ ነው። ስለዚህ ትክክለኛ ልጁ ከሆነ ይሄ ሰው የሚሰራው ስራ ሁሉ ቀይ መስመር ነው። እንደኔ ማለት ነው። አስባችሁታል? ቀይ መስመር ነው። በዚህ ልክ ምን ነው እንደዚህ መጃጃለ? ወንድ ልጅ ነው ቆፍጠን ማለት አለበት። እውነቴን ነው የምላችሁ። እንዴ አበዘው። ልጁን ማሳደግ ነው ያለበት። እኔ እንደውም አሁን ልጅ ከወለደ ማለት ነው በቃ ከልጁ ጋር ምናምን እንደሚመጡ ነበር እኔ አሁን የምጠብቀው የነበረ ማለት ነው። ክርስትናም እየደረሰ ነው። ቅመሞች ማለት ነው ትገዛላችሁ። ግን ቅራጥ አሁንም ኧረ እንዳትገዙ፣ ምንም እንዳታደርጉ ቅመሞች። አሁን በፊት እንደዚህ ያደረግንለት እንደዚህ እያላችሁ ነበር እኮ እናንተ አሽቃባጮች፣ እናንተማ አሽቃባጮች እና እላችኋለሁማ። ስለዚህ እንደዛ ሆኗል እላችኋለሁ። ዛሬ በቃ የጻፈውን ኮሚኒቲ ላይ ራሱ ብታዩት ወይ ይሄ ለዳተ ነው ለተሳዳቢዎች ማለት ነው የተጻፈላችሁ። ስለዚህ ቻሉት፣ ምንም ማድረግ አይቻልም። እኔ የለሁበትም። አብርሻችን ዘና በልፈታ በልናት። ያው በይዘዌ አብርሽ ያው የገዛው መኪና የእንትን መኪና ነው ታውቃላችሁ። የባንክ ቤት ዕዳ በጣም የ9 ሚሊዮን ነው አለ የተንቢ። እኔ ምን አውቃለሁ? የተንቢ ናት ያለች። ስለዚህም እሱ ደግሞ ብር ስለሌለው ከባንክ አውጥቶ ነው መኪና የገዛው። ባንክ በወር ብዙ ብር ነው የሚቆርጥበትና ለዛ ነው አብርሽ የሚንፈራገጠው ሁልጊዜ ያልሆነውን ሆንኩኝ እያለ በውሸት የሚናገር ብላ እኮ አንድ ሰሞን ተናግራለች። ግን እድሜ ለእናንተ አጠፋችኋት። እድሜ ለእናንተ፣ ይሄ ሁሉ የእናንተ ነው እንጂ የተንቢ ሁሉን ነገር ተናግራለች። ሁሉን ከሀስከበ እያንዳንዳችሁ። ግን እናንተ ስትመጡ ቀንተሽ አንቺ አሮጊት፣ አንቺ ምናምን፣ አንቺ ገለመሌ ትሏታላችሁ። ይሄ ቅናት አይደለም። ባይዘወይ ምንም አትቀናም። እሷ ጀግና ሴት ናት። አንበሳ የተንቢ የአረብ ሀገር ሴቶች ተምሳሌት ጀግና ናት። እንቁ ሴት ናት። ስለዚህ በእነዚህ ውርጋጦች ምንድነው የምትቀናው? በውሸት ሰው እንዴት በውሸት ይቀናል? በውሸት ማንም አይቀናም። ባይዘወይ ስለዚህ እሷ የራሷ ሰርቶ አደር ናት። የራሷ ስንት ሰራተኛ ቀጥራ የምትኖር አይደለም። ለሷ ለሰራተኛ ለወጣቱ ስራ የከፈተች ጀግና ስለሆነ በሷ የምትመጡ ሰዎች ባይዘወይ እሷን መሆን ያቃታችሁ ስለሆናችሁ እናንተ ደግሞ ያውቀው ከእውቀት ነጻ ስለሆናችሁ በዳተ አይፈረድባችሁም። ኤኒዌይስ ስለዚህ እንግዲህ አብረሽ ጠብቁላችኋል። ስራ ጨራርቱ ጋር ቅመሞች ይሄ ስራ ጨራርቱና ጠብቁትሽ። እኔን ግን ለምንድን ነው ሰብስክራይብ ማታረጉኝ? ጋይስ ሰብስክራይብ አርጉኝ። ሰብስክራይብ እያረጋችሁኝ አይደለም? ባይዘው ይለሽ እኔ እህታችሁ አይደለሁም ወይ? እኔ እህታችሁ አይደለሁም? ጥያቄ
እና ለማንኛውም ስራ ልሰራ ነው። ሰላማችሁ ብዙ ትርፍርፍ ይበልልኝ። እናመሰግናለን። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበለን። እኛም በስደት ያለነውም ለሀገራችን ያውቃን ነው የምላችሁና እኔ ወይ ያለው ነገር ይሄ ነው። በተረፈ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቲንክ ኤቨሪባዲ ነው የምላችሁ። ሌላ ምን እላችኋለሁ? ሌላ ምንም የምለው ነገር የለም። ከተመቻችሁ ሰብስክራይብ አድርጉኝ፣ ካልተመቻችሁ ዲስላይክ አድርጉኝ። ይሄን ያለው ነገር ቴንኪው፣ አመሰግናለሁ። እሺ ውዶች፣ ማሮች፣ ገልቦች፣ የኔ ገልባ ግሎች እና ይሄን ያለው ነገር ሰላማችሁ ይብዛልኝ። ወይኔ ምንድነው የምለው ግን የምለው ራሱ ነገር እኮ አይገባኝም። እኔ እኮ ቤተክርስቲያን ውስጥ